ሌባ መሪ ብሆን እነሱን እለምላለሁ። እኔ ለየትኛው ነው መሬት እሰጣለሁ ብዬ የሚለው? ምን ስለሆነ ነው መሬት የምሰጠው? መሬቱ የከድር ነው። እኔ እኮ ወንድሜ ቤተሰቦቼን ሄዶ እኮ ማየት ይችላል። ወንድሜ እኮ ፎርስ ነው የሚያጥበው መንገድ ላይ ቆሞ። እናቴ እኮ የቀበሌ ቤት ውስጥ እኮ ነው የምትኖረው። ወንድሞቼ እንደዛ ነው። እሺ ኦልሬዲ ምንድነው ከወንድሜና ከቤተሰቤ በላይ የሚቀርበኛል? እና ያውቃሉ፣ የኔን አቋም ያውቃሉ። የድሬዳዋ ህዝብ ምወዳቸው የሰጡኝን ኃላፊነት በአግባቡ ብልጽግና አምኖ የሰጠኝን ስልጣን ያለምንም መሸራረፍ ያለምንም አቋም ሰርቼ ነው ማስረክበው። ያውቁኛል። አንድ ሰው የኔን ቤት አይመጣም። አንድ ሰው ከድር ይዘንጣል እንደ አክተር ነው። ኦልሬዲ ወንድሜ ከዱሮም ጀምሮ ዘናጭ ነኝ። ከስራዬ ጋር ምንም ማያገናኝ የህዝብ ተወካይ ነኝ። ህዝቤን መወከል ስላለብኝ ቆሽሼ ህዝቤን አላቆሽሽም። እኔ የህዝብ ብራንድ ስለሆንኩኝ በቃ ድሬዳዋን ነው ማሳየው። ይሄን ያህል በአለባበስ የሚቸገር አክቲቪስት ጋር ከመጣ ምን ብለህ ትሰራለህ? ስለሌላው ምን አገባል? እና በዊልቸር ልሂድ? እኔ መሪ ነኝ። መሪ ማለት ግንበኛ ማለት ነው። በግልጽ በሚገባን ቋንቋ ለሌሎቹም ባልተማሩትም ማህበር ሌሎቹም እንዲገባቸው የምፈልገው ግንበኛ ማለት ነው። ግንበኛ ሲለስም ብሎኬት ይወርድበታል፣ አዋራ ይወርድበታል፣ ቀለሙ ይወርድበታል፣ ይቆሽሻል አይደለ? ግን ሲወጣ ምን ያደርጋል? ልብሱን አስቀምጦ አጥቦ ዘንጦ ይወጣል። ስለዚህ እኔ ወንድሜ አልሰደብም ካልኩኝ ለምን ያሙኛል ካልኩኝ ስልጣንን ለቅቄ ወደ ቤተ ክርስቲያን ወይ ወደ መስጊድ መግባት አለብኝ እንጂ ዛሬ እኮ አንድ ነገር ባልሰራ ለውጥ ባላመጣ የሚሰድበኝ ሰው ይኖራል? እኔን አይደለም እየሰደቡ ያሉት። አሁንም እኔ አውቃለሁ ወንበሩን ነው እየሰደቡ ያሉት። በእድል እኔ ኦሮሞ ስለሆንኩኝ ነው። ኦሮሞነቴን ለምን እክዳለሁ? ዛሬም ነገም ኦሮሞ ነኝ። ግን ስራዬ ደግሞ ግን የኦሮሞ መገለጫ አይደለም የሚሰራው የኢትዮጵያዊነት መገለጫ ነው እየቀረስኩ የምሄደው። ለምን መሰለ? ሰው እነሱ ትምህርት ቤት አስተማሪ አንድ ምሳሌ አስተማሪ ይፈትናል አይደለ? አስተምሮ አጥና ብሎ ፈተና አለ ብሎ ይፈትናል አይደለ? እኛ በዛ ልክ አይደለም የተፈተን ነው። ህይወት ነው የፈተነችን። እኛ በግልጽ ጸብ ይመጣ አያማክርም አይደለ? ቡን ብሎ ይመጣል። ህይወት አስተምረናለች። እኔ ድሬዳዋ በተደጋጋሚ ምክር ቤት አባል ላይም ተናግሬያለሁ። ድሬዳዋ ሜርኩሪ ናት ለኔ። ሜርኩሪ በብርጭቆ ይዘ ቢምቤ ስለነከሰ ብቻ ያንን ሜርኩሪ ትጠላለህ። በፈለክበት ሰዓት ቢምቤውን ታጠፋለህ። ወይም ብትነክስም እንደማትጎዳህ ስለማታውቅ ሄደ ያንን ሜርኩሪ የምትፈልገውን ቦታ አስቀምጠ በብር ለውጠ ከተማን ታሳድጋለህ አይደል? ይንጫጩ። ካልታንጫጩም ደግሞ ብር የሚሰጣቸው ሰው የለም። ጥገኝነት የሚሰጣቸው ሰው የለም። አበል የሚሰጣቸው ሰው የለም። ግን በድሬዳዋ ደም ዛሬም ነገም እምላለሁ ቃለ መሐላ በብልጽግና አርጌ ነው ወደዚህ ስልጣን የመጣሁት። ህዝቤ ደግሞ አንድም ነገር በዚህም ተጀብሮ የሰፈር ጸብ አድርጎ የብሔር አንዱ ይሄን እምላለሁ። ሁለተኛ ደግሞ እነሱ ስለለፈለፉ አሁን ምንድነው የህዝብ ማነሳሻ ነው። ቤተሰባችን ተደፈረ፣ በጥይት ተስፈራሩ። እኔ ነገ ቤተሰቦቻቸውን ማን እንዳስፈራራቸውን ሄጄ ጠይቃለሁ። ችግር የለብኝም። ግልጽ ወንድሙም አለ ለያኛውም አለ ቤተሰቦቻቸው አሉ። አሁን እኮ ማን ቤተሰቦቼን ብነግር የሚለው ነው ያውቃለሁ የት ሰፈር እንደሆኑ። አንዱ ሳፒያን ነው፣ አንዱ ወደ ፖሊስ መሬት። ድሬዳዋ እኮ ነው የማን ልጅ እንደሆነ እንተዋወቃለን። ስለዚህ ድሬዳዋ ላይ የቂም በቀልም የለም። እኛ ከአጠፋን ድሬዳዋ ህዝብ ይፈርደናል። ውጪ ሰው ያለው አካል ድሬዳዋ ሊወክል አይችልም። በየትኛውም አንደበት ሀገሩን የካደ ሰው ካዲ ሆኖ ዜግነት ቀይሮ እዛ ሆኖ ስለ ድሬዳዋ ደግሞ ምንም ልብም የለውም ስብዕናም የለውም። በግልጽ የምናገረው እዚህ ድሬዳዋ ላይ ሆኖ ሊከራከር የሚችለው ደሃ ማህበረሰብ እሱ ነው አክብሬ ዝቅ ብዬ የማገለግለው። ዲያስፖራ ሲባል ሁሉም እውነት ለመነጋገር እናውቃለን እኮ እውነት የሚያስቡ አሉ። ኢቭን አሁን ማልረሳቸው የድሬዳዋ ተወላጆች ተብሎ በኮንቴነር እቃ እያመጡ የህክምና እያመጡ እሳተ አደጋ እያመጡ ከፈረንሳይ ከዩሮፕ ከአሜሪካ ከአውስትራሊያ እያመጡ ያሉ የድሬዳዋ ልጆች አሉ። ይሄን ሁሉ ማመስገን ነበረብን እውነት ለመነጋገር። አሁን እስቲ አንድ ስክሪፕቱ ያልገዛ አንድ ተማሪ የትምህርት መርጃ ብሎ $100 ያላከ ሰውዬ
እዛው ሆኖ ድሬዳዋ ህዝብ ተበደለ ወጣቱ ታሰረ በየትኛው ሞራል ነው የሚናገረው እኔ እኮ ፀሐይ እየገረፈን የሰው ፊት እየገረፈን ማንም ቢሰድበንም ለህዝባችን ብለን ችለን እኮ የምንሄደው እኮ እኔም እኮ እንደማንም ሰው እኮ በግል ቢሆን እኮ ትከላከላለህ እስቲ የትኛው መሪ ነው ከድር እዚህ እስካለ ነው ከድርን ባይዘወይ ከስልጣን ሲወርድ በአንድ ሳምንት ይረሱታል እርግጠኛ ሆኜ የምነግርህ በአንድ ሳምንት ይረሱታል ካሁን በፊትም ብዙ ባለስልጣኖች አሉ የሚፈሩ ባለስልጣኖች ከስልጣን ሲወርዱ ማንዞሩ ብሎ ያያል እኔ ያ ትሬንድ አይደለም ነገም እንደምወርድ አውቃለሁ ምን ሰራቸውን ነገሮች ደግሞ የድሬዳዋ አመራርና ፖሊስ አይለያይም እነሱ የፈለጉት እኔ ማታ ኮሚሽነርን ይዤ ኮሚሽነር ማውን ይዤ ይሄነውን ይዤ ዘጠኙም ጣቢያ ላይ ፓትሮል እናደርጋለን እስከ ማታ 8 ሰዓት በሳምንት ሁለቴ እስር ቤት እየገባን እንጠይቃለን ፖሊሶቹ ያውቃሉ ይሄ የፖሊስ ጣቢያ ሁሉም ያውቁታል አንዳንዴ ብቻዬን ወጣለሁ ይሄ ሰላም እንዴት መጣ ነው በቃ ይሄ ሁሌ ኮንትሮል እንዴት ያደርጋል ነው ወንድሜ እኔ ከድርና ኮሚሽነርና ይሄ ነው እየዘረፉ ነው ሲባል እኔ ዘራፊ ኮንጉኝ ትክክለኛ ዘራፊ ኮንጉኝ ኮሚሽነር ተነቅቶብናልና በቃ ካንተ ጋር አልሄድም አንተም እዛ ቀር እኔም እዚህ ልቀር እንዲል ነው የተፈለገው ወንድሜ ስራ ነው የሚያገናኘን ህይወት ነው እየከፈሉልኝ ያለው ይሄ ልጅ እኮ ጸረ ሰላም ኃይል እኮ እስከ ሐረር ሄዶ እኮ ቆሞ የመሰከረበት እኮ ነው የሚጠሉት ለዛ እኮ ነው ይሄ ነው የሚባለው ከምንም በላይ ጀግናም ስለሆነ ነው ቆሞ ምስክር ላይ ሲፈሩ ቆሞ ጸረ ሰላም ኃይል ሰውን የገደሉት ቆሞ ፊት ለፊት ፍርድ ቤት 5-6 መስክሯል ስለመሰከረባቸው ነው ለማሸማቀቅ የሚፈልገው ሌላ ለምን አላሸማቀቀም ይሄ አይቻልም ሚሰራ ሰው ሁሌ ዱላ ይበዛበታል አይደለ እኛ ደግሞ ለምደላ ወንድም እያጠነከረን ነው የሚሄደው ስለዚህ ከዚህ የባሰ ለማህበረሰባችን ነው የምንሰራው ነገ የትኛውም ውጪ ኃይል አካል ካለ የትኛውም ህግ የትኛውም ምርመራ ክፍል ድሬዳዋን መጥቶ ኤኒ ታይም ላይ ማጣራት ይችላል ግልጽ ስለሆነ ማለት ነው ከዚህ ከሃይማኖትም ጋር የተያዘ በተለይ አዲስ የመጣ አሰፋፈር አለ በሃይማኖት እየተዋደኑ አንድ ሰፈር ላይ መሆን ይሄም አንዱ ስጋት የሚፈጥር እንደውም ድሬዳዋ ላይ ሶሻል ፍራግመንቴሽንም እየታየ ነው በፊት ላይ ምንም በሃይማኖት ተለያይቶ ድር አልነበረም አሁን እንደሱ አይነት ነገር አለ በብሔር የሚቋቋም ድር አለ በሚልም የሚያነሱ አካላት ስላሉ እዚህም ላይ ሀዘን ሰው ሲሞት ሁሉም ድርተኛ ነው ቤተክርስቲያን ሄዳል ፎጣ ሺቲ ለብሶ እኔ ሄጄ ቀብራለሁ ቤተክርስቲያን የትኛው መንደር እስቲ ይምጣ ለኦሮሞ ብቻ መንደር የተሰጠ ይምጣ ለሶማሌ መንደር የተሰጠ ይምጣ በሃይማኖት ያደራጀነው ሰፈር ካለ ይምጣ ማሳያ አንድ ቢያሳዩኝ አንገቴን እሰቅላለሁ ማንም ስለተናገረ ከድር ባይዘው የሚረበሽም አካልም አይደለም አልር ለምን በረብሻ ውስጥ ያደግኩት ነኝ በችግር ውስጥ የመጣው ሰው ነኝ ችግርና ይሄ እኔን የሚያስፈራራኝ አይደለም ሌባ እስካለውንኩ ድረስ ነገም ቢሆንም ለፈለፉ አለፈለፉ የድሬዳዋን ህዝብ በተሰጠኝ ቃል ኪዳን መሰረት ብልጽግና አምኖ ባስቀመጠኝ መሰረት ህዝቤን ደምሬ በብልጽግና ሐሳቤ ደግሞ ወደ ከፍታ ማማ ከፍታ ማድረስ ነው አሁንም ቢሆን መሰራለው የሚል አቋም ስላለኝ ነው አጀብነው የፍቅር አገር ከተገኘማ ካንቺ ነው ማለት